a weekend of dangerous weather across the country. ይህ ወቅት በሰው ልጅ የታሪክ መዝገብ ውስጥ ዘላቂና የማይረሳ ጥቁር ጠባሳን ጥሎ ያለፈ ምድር ከተፈጠረች ጀምሮ አይታው በማታውቀው አስፈሪ የተፈጥሮ ቁጣ የተናወጠችበት የሰማይ መዝጊያዎች ተከፍተው መዓት የፈሰሰበትና የሰው ልጅ ስልጣኔ በተፈጥሮ ግርማ ፊት እንደ ሰም የቀለጠበት ታሪካዊ ዕለት ሆኖ ተመዝግቧል። ይህ ወቅት ዝም ብሎ ወቅታዊ የአየር ሁኔታ ለውጥ ሳይሆን ተፈጥሮ በሰው ልጅ ላይ የከፈተችው ታላቅና አስፈሪ የጦርነት አዋጅ የሚመስል በቢሊዮኖች የሚቆጠሩ ሰዎችን ልብ በፍርሃትና በድንጋጤ እያራደ ምድራዊውን ዓለም ወደ ሲኦላዊ ድባብ እየቀየረ ታላቅ ክስተት ነው። በዚህ ዘገባ ውስጥ የምንመለከተው ከሰሜን ጆርጂያ እስከ ሜን የተዘረጋውን 80 ሚሊዮን ሕዝብ የዋጠውን የአሜሪካ ምስራቃዊ የባህር ዳርቻ መከራ፣ በሜክሲኮ የዓለም ዋንጫን ያወከውን የቦሪስ አውሎ ነፋስ መዓት እንዲሁም በመላው ሰሜን አሜሪካ የታየውን እቶናዊ ሙቀትና የጎርፍ መጥለቅለቅ አጠቃላይ ሁኔታ ነው። ይህ ቀን በአሜሪካ የምስራቃዊ የባህር ዳርቻ ላይ ለሚኖር ከ80 ሚሊዮን በላይ ነፍሳት የጭንቅና የመከራ ደውል ሆኖ ነበር። ከአትላንቲክ ውቅያኖስ እስከ አፓላቺያን ተራሮች ድረስ ያለው ሰፊ መልክዓ ምድር ከሰማይ በሚወርድ የእሳትና የውሃ መዓት ሲገረፍ የሰው ልጅ ታሪክ ካያቸው እጅግ አስፈሪ አውሎ ነፋሶች አንዱ ምድርን ሲቀጠቅጣት ታይቷል። የሜትሮሎጂ ባለሙያዎች ይህንን ክስተት የክፍለ ዘመኑ ታላቁ የአየር መናወጥ ብለው የጠሩት ሲሆን በከተሞች ውስጥ የታየው ትዕይንት ግን ከቅዠት የማይለይ ነበር። እንደ ኒውዮርክ፣ ዋሽንግተን ዲሲ፣ ፊላደልፊያ፣ ፒትስበርግ እና ራይሌ ያሉ ታላላቅ የንግድና የፖለቲካ ማዕከላት በአንድ ጀንበር የድንጋጤና የውክቢያ ማዕከል ሆኗል። አጥፊው ንፋስ የሰማይ ጠቀስ ሕንፃዎችን መስኮቶች እንደ ወረቀት ሲበጣጥስ፣ እንደ ኳስ የሚያክሉ ግዙፍ የበረዶ ድንጋዮች ከሰማይ እንደ ጥይት ሲወርዱ ንብረትንና ሰብልን አመድ ሲያደርጉ መመልከት የተፈጥሮን የበላይነት በግልጽ ያሳየ ክስተት ነበር። በተለይም በካንሳስና በኔብራስካ ግዛቶች የታየው የበረዶ ዝናብ ሳይሆን ከሰማይ የሚወርድ የሰማይ መድፍ ጥይት ይመስል ነበር። የዊንፊልድ ከተማ ነዋሪዎች የሶፍትቦል መጠን ያላቸው የበረዶ ድንጋዮች የቤታቸውን ጣሪያ ሰንጥቀው ሲገቡ፣ መኪናዎችን ድምጥማጦቻቸውን ሲያጠፉና እንስሳትን ሲገድሉ ያዩበት ትዕይንት እጅግ የሚዘገንን ነበር። ይህ የበረዶ ጥቃት የግብርናው ዘርፍ ላይ ያደረሰው ውድመት ለሀገሪቱ የምግብ ዋስትና ስጋት እስከ መሆን ደርሷል። በሚዙሪ ግዛት ውስጥም የሚገኘው የኒኦሾ ከተማ ደግሞ በሰዓት 84 ማይል በሚጓዝ ኃይለኛ የነፋስ ማዕበል ተመቷል። ይህ ኃይል ታላላቅ የኦክ ዛፎችን ከነስራቸው ነቅሎ ሲጥል፣ የኤሌክትሪክ ማሰራጫዎችን በማውደም መላውን ግዛት ለቀናት በሚቆይ ጨለማ ውስጥ ዘፍቆታል። የሰው ልጅ የገነባቸው ዘመናዊ መሠረተ ልማቶች በተፈጥሮ ፊት ምን ያህል ደካማና ተሰባሪ እንደሆኑ የታየበት ትልቅ መማሪያ ነበር። በካንሳስ ሲቲ የሚገኘው የካፍማን ስታዲየም ትዕይንት ደግሞ የሁኔታውን አስከፊነት ለዓለም ሕዝብ በቴሌቪዥን መስኮት ያሳየ ነበር። በካንሳስ ሲቲ ሮያልስ እና በሂውስተን አስትሮስ መካከል ይደረግ የነበረው ታላቅ የቤዝቦል ጨዋታ በድንገት ሲቋረጥ በሺዎች የሚቆጠሩ ደጋፊዎች ሕይወታቸውን ለማዳን ወደ ስታዲየሙ መጠለያዎች ሲጋፉ የነበረው ትዕይንት ሲኦላዊ ድባብ ነበረው። ሰማዩ በድንገት ወደ ጥቁርና አረንጓዴ ቀለም ተቀይሮ በመብረቅ ብልሽታ ምድር ስትንቀጠቀጥ የሞት ጥላ በስታዲየሙ ላይ ያጠላ ይመስል ነበር። በቨርጂኒያ ግዛት ደግሞ በአንድ የቤተ ክርስቲያን ፕሮግራም ላይ ድንኳን ተደርምሶ የአንድ ሰው ሕይወት ማለፉና ከ22 በላይ ሰዎች ለከባድ ጉዳት መዳረጋቸው የአየር ንብረቱ ቁጣ ሰብአዊ ርኅራኄ እንደሌለው አሳይቷል። ይህ በእንዲህ እንዳለ የዓለምን ትኩረት በሳበው የ2026 የዓለም ዋንጫ መክፈቻ ዋዜማ በሜክሲኮ ግዛት ውስጥ የተከሰተው ቦሪስ የተሰኘው ትሮፒካል አውሎ ነፋስ ሌላው የታሪክ ጥቁር ጠባሳ ሆኖ ተመዝግቧል። የዓለም ሕዝብ ወደ ጓዳላሃራና ጃሊስኮ በታላቅ ጉጉትና ደስታ ሲያቀና፣ ተፈጥሮ ግን በራሷ አስፈሪ መንገድ እንኳን ደህና መጣችሁ ያለች ይመስል ነበር። ቦሪስ የተባለው አውሎ ነፋስ በፓስፊክ ውቅያኖስ ላይ ተረግዞ በሜክሲኮ ምዕራባዊ የባህር ዳርቻ ላይ ሲያርፍ የሀገሪቱ የሲቪል ጥበቃ ባለሥልጣናት የአስቸኳይ ጊዜ አዋጅ ለማወጅ ተገደዋል። ምንም እንኳን የአውሎ ነፋሱ አይን በቀጥታ ጃሊስኮ ላይ ባያርፍም ግዙፍ እርጥበት ያዘሉ ደመናዎቹ ግን መላውን ምዕራባዊ የሜክሲኮ ክፍል በውሃ መዓት አጥለቅልቀውታል። የቦሪስ አውሎ ነፋስ ልዩ የሚያደርገውና አስፈሪነቱ የጨመረው እጅግ አዝጋሚ ጉዞ ነው። በሰዓት 4 ኪሎ ሜትር ብቻ የሚጓዘው ይህ አውሎ ነፋስ በአንድ አካባቢ ላይ ረጅም ጊዜ በመቆየት መሬቱን በውሃ እንዲሞላና እንዲላላ በማድረግ የጎርፍና የመሬት መንሸራተት አደጋውን እጥፍ ድርብ አድርጎታል።
በጓዳላሃራ ከተማ የታላቁ የዓለም ዋንጫ መክፈቻ ጨዋታዎች ሲደረጉ በሺዎች የሚቆጠሩ ቱሪስቶችና የኳስ አፍቃሪዎች በደረሱበት ቅጽበት ከተማዋ በከባድ ዝናብና በነፋስ ስትናወጥ ማየት ለውድድሩ ስኬት ትልቅ ጥያቄ ምልክት ጥሏል። ባለስልጣናትና አዘጋጆች በከፍተኛ ጭንቀት ውስጥ ሆነው ሁኔታውን ሲከታተሉ የዓለም ዋንጫው ደስታ በድንገት ወደ ጭንቀትና ወደ ጥንቃቄ ተቀይሯል። የውቅያኖሱ ሞገድ ከ3 እስከ 4 ሜትር ከፍታ ደርሶ የባህር ዳርቻን ሲያጠቃ የተፈጥሮን ግርማ ሞገስና አስፈሪነት ለዓለም ሕዝብ በግልጽ አሳይቷል። ወደ ደቡባዊው የአሜሪካ ክፍል ስናቀና ደግሞ በሜክሲኮ ባህረ ሰላጤ ላይ የሚታየው አዲስ የዝቅተኛ አየር ግፊት ስጋት ሌላው ታላቅ ስጋት ሆኖ ተከስቷል። በቴክሳስ፣ ሉዚያናና ሚሲሲፒ ግዛቶች ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በከባድ የጎርፍ መዓት ስር ይገኛሉ። የብሔራዊ አውሎ ነፋስ ማዕከል ይህንን ስጋት ከ10 ወደ 30 በመቶ ከፍ ማድረጉ በሰሜን አሜሪካ የ2026 የአውሎ ነፋስ ወቅት ምን ያህል አስፈሪ ሊሆን እንደሚችል የመጀመሪያው ደውል ሆኗል። በእነዚህ አካባቢዎች ላይ እስከ 10 ኢንች የሚደርስ የዝናብ መጠን ሊመዘገብ እንደሚችል መተንበዩ እንደ ሂውስተንና ጋልቬስተን ያሉ ከተሞች ዳግመኛ በውሃ ሊዋጡ እንደሚችሉ ፍርሃትን ዘርቷል። የውሃው መጥለቅለቅ ዝም ብሎ ዝናብ ሳይሆን ሰዎችን ከቤታቸው የሚያፈናቅል፣ ንብረታቸውን የሚያጠፋና መሠረተ ልማቶችን ድምጥማጣቸውን የሚያጠፋ ታላቅ መዓት ሆኖ ተመዝግቧል። ይህ የውሃ መዓት በሚሊዮኖች የሚቆጠሩ ሰዎችን ሕይወትና ንብረት አደጋ ላይ ጥሏል። በሂውስተን ጎዳናዎች ላይ መኪኖች እንደ ጀልባ ሲንሳፈፉ፣ ቤቶች እስከነጣሪያቸው በውሃ ሲዋጡና የነፍስ አድን ሰራተኞች ሌት ተቀን ያለ ረፍት ሲሰሩ መመልከት የተለመደ ትዕይንት ሆኗል። ዝናቡ አላባራም፣ ደመናውም አልተገለጠም። ይልቁንም የባህረ ሰላጤው ውሃ እየሞቀ መምጣቱ ለአውሎ ነፋሶቹ መፈጠር ምቹ ሁኔታን እየፈጠረ ይገኛል። ይህ ሁኔታ የዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ማሳረፉም አይቀሬ ነው። የነዳጅ ማጣሪያዎች በመጥለቅለቃቸው ምክንያት የነዳጅ ዋጋ በዓለም ገበያ ላይ መናር ይጀምራል። በአንድ በኩል የውሃ ማዕት፣ በሌላ በኩል ደግሞ ሲኦላዊ ሙቀት መላውን አህጉር እያመሰቃቀሉ ይገኛል። በአሜሪካ ደቡባዊ ምስራቅና ምዕራባዊ የባህር ዳርቻዎች ላይ የሚታየው ከፍተኛ ሙቀት የሰዎችን ሕይወት አደጋ ላይ ጥሏል። በራይሌ፣ ሳቫና እና ታላሃሲ ያሉ ከተሞች የሙቀት መጠኑ ከ100 ዲግሪ ፋራናይት በላይ ሆኖ ሲመዘገብ አየሩ ለመተንፈስ እንኳን የሚያስቸግር እርጥበት አዘል እቶን ሆኗል። በተለይም በፓስፊክ ሰሜን ምዕራብ አካባቢዎች የሚታየው የሙቀት ማዕበል ለሰው ልጅ ሕይወት አስጊ ደረጃ ላይ ደርሷል። በሲያትል እና በፖርትላንድ ያሉ ነዋሪዎች ቀን ከ95 እስከ 100 ዲግሪ በሚደርስ ሙቀት ሲጠበሱ፣ ሌሊቱ ደግሞ ሙቀቱ ሳይቀንስ በሰባዎቹ ዲግሪ ውስጥ መቆየቱ የሰዎችን አካል ለማቀዝቀዝ ፋታ የማይሰጥ መከራ ሆኗል። ይህ የሙቀት ማዕበል የሰው ልጅን የአካልና የአእምሮ ጤና እየጎዳ ይገኛል። የአየር ማቀዝቀዣዎች በኃይል እጥረት ምክንያት መስራት ሲያቆሙ አረጋውያንና ሕፃናት ለሞት አደጋ ተጋልጠዋል። ሆስፒታሎች በሙቀት ምክንያት በታመሙ ሰዎች ተሞልተዋል። መንገዶች በሙቀት ምክንያት ሲሰነጠቁ፣ የባቡር ሐዲዶች ሲላሉ ማየት የተለመደ ሆኗል። ይህ ሙቀት ዝም ብሎ የአየር ሁኔታ ሳይሆን የምድራችንን የሙቀት መጠን መጨመርና የሰው ልጅ በምድር ላይ ያለውን ሕልውና የሚፈታተን ታላቅ መቅሰፍት ነው። በአትላንቲክ ውቅያኖስ ላይ ደግሞ 4 ታላላቅ ትሮፒካል ሞገዶች ከአፍሪካ የባህር ዳርቻ ተነስተው ወደ አሜሪካ አህጉር በከፍተኛ ፍጥነትና ኃይል እየገሰገሱ ይገኛሉ። እነዚህ ሞገዶች እንደ ሰራዊት ተሰልፈው አንዱ ካለፈ በኋላ ሌላው ምድርን ለመምታት የተዘጋጁ ይመስላሉ። የ2026 የአውሎ ነፋስ ወቅት ገና በጅማሬው ላይ ቢሆንም የታየው የተፈጥሮ ንውጥውጥ ግን ዓለምን በእጅጉን አስደንግጧል። ተፈጥሮ በሰው ልጅ ላይ የምታሳየው ይህ ተደጋጋሚ ቁጣ ምናልባትም የምድራችንን የአየር ንብረት ሚዛን መጥፋትና የሰው ልጅ በምድር ላይ ያለውን ደካማነት የሚያሳይ ትልቅ ማስጠንቀቂያ ነው። ይህ የአየር ንብረት ቀውስ በዓለም ፖለቲካና ኢኮኖሚ ላይ ከፍተኛ ለውጦችን እያስከተለ ይገኛል። ሀገራት በድንበር ጥበቃ ፈንታ የአየር ንብረት ጥበቃ ላይ ትኩረት እንዲያደርጉ ተገደዋል። የኢንሹራንስ ኩባንያዎች በከፍተኛ ኪሳራ ምክንያት ስራቸውን እያቆሙ ነው። በሚሊዮኖች የሚቆጠሩ ሰዎች የአየር ንብረት ስደተኛ በመሆን ከአንድ ቦታ ወደ ሌላ ቦታ እየፈለሱ ይገኛሉ። ይህ ሁኔታ የዓለምን መረጋጋትና ሰላም በእጅጉ እየፈተነ ይገኛል። የሰው ልጅ የፈጠረው ስልጣኔና ቴክኖሎጂ በዚህ የተፈጥሮ ቁጣ ፊት ምን ያህል አነስተኛ እንደሆነ የታየበት ወቅት ነው። በሜክሲኮ ባህረ ሰላጤ ላይ የሚታየው ስጋት ወደ ታላቅ አውሎ ነፋስነት የመቀየር ዕድሉም ሰፊ ነው። ይህ ከሆነ ደግሞ ውድመቱ እጥፍ ድርብ ይሆናል። የቴክሳስና የሉዚያና ነዋሪዎች ንብረታቸውን ጠቅልለው ደህንነቱ ወደ ተጠበቀ ቦታ ለመሸሽ በሚያደርጉት ጥረት በሚያደርጉ መንገደኞች ተዘግተዋል። ነዳጅ ማደያዎች ባዶ ሆኗል። ሱቆች ውስጥ የሚበላና የሚጠጣ ነገር አልቋል። ይህ የድንጋጤ ድባብ መላውን ሀገር ወርሶታል።
መንግስት የወታደራዊ ኃይልን በማሰማራት የነፍስ አድን ስራዎችን ቢሰራም የተፈጥሮ ኃይል ግን ከመንግስት ቁጥጥር በላይ ሆኗል። በተለይም በፓሲፊክ ሰሜን ምዕራብ የታየው ሙቀት ታሪካዊ ነው። የአካባቢ ቀዝቃዛ አየር የሚታወቅበት ቢሆንም አሁን ግን ወደ በረሃነት ተቀይሯል። ደኖች በሙቀት ምክንያት ለቃጠሎ ተጋልጠዋል። የታላላቅ ዛፎች መድረቅና የዱር እንስሳት መሞት የአካባቢውን የሥነ ምህዳር ሚዛን አዛብቶታል። ይህ የሙቀት ማዕበል ለቀናት እንደሚቀጥል መነገሩ ደግሞ ስጋቱን ጨምሮታል። የሰው ልጅ ከዚህ መከራ የሚያመልጥበት ቦታ ያጣ ይመስላል። በአጠቃላይ ይህ ወቅት በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስፈሪና አስደንጋጭ የአየር ንብረት ክስተቶች አንዱ ሆኖ ይኖራል። የተፈጥሮ ቁጣው መቼ እንደሚቆም ባይታወቅም የታየው ውድመት ግን ለሚቀጥሉት በርካታ ዓመታት የሚዘልቅ ጠባሳ ጥሎን ማለፉ አይቀሬ ነው። ዓለም በአንድነት ቆማ ይህንን የተፈጥሮ መዓት ለመቋቋም ብትሞክርም ተፈጥሮ ግን በራሷ አስፈሪ ቋንቋ ንግግሯን ቀጥላለች። ይህ ወቅት በውሃ፣ በንፋስ፣ በበረዶና በእሳት ስትለበለብ የዋለችው ታሪካዊ ቀን ሆኖ ተመዝግቧል። የሰው ልጅ ከዚህ ክስተት ምን ይማራል? ለወደፊቱስ እንዴት ይዘጋጃል? የሚለው ጥያቄ የዓለም ሕዝብ መልስ የሚፈልገው ታላቅ እንቆቅልሽ ሆኖ ቀጥሏል። በአትላንቲክ ውቅያኖስ ላይ የሚታዩት አራቱም ሞገዶች ወደ አሜሪካ ከመድረሳቸው በፊት ወደ አውሎ ነፋስነት ካደጉ ይህ ወቅት የመጨረሻው የጥፋት ወር ሊሆን ይችላል። የሰው ልጅ በጸሎትና በጭንቀት ሆኖ የነገውን ቀን ይጠብቃል። ቴክኖሎጂ፣ ገንዘብና ስልጣን በተፈጥሮ ቁጣ ፊት ዋጋ አጥተዋል። የቀረው የሰው ልጅ አብሮነትና የመረዳዳት መንፈስ ብቻ ነው። በዚህ የመከራ ወቅት ሰዎች እርስ በርሳቸው የሚሰጡት ድጋፍና ፍቅር ብቻ ነው ተስፋ የሚሆነው። ምድር ትናወጣለች፣ ሰማይ ይቆጣል። የሰው ልጅ ግን ተስፋ ሳይቆርጥ ህልውናውን ለማስቀጠል ይታገላል። የትግል የሰው ልጅ ታሪክ ዋናው ክፍል ሆኖ ይቀጥላል። ቢሆንም ግን የሜክሲኮ የዓለም ዋንጫም ቢሆን በዚህ ተግዳሮት ውስጥ እንዴት እንደሚቀጥል ትልቅ ጥያቄ ነው። ስታዲየሞች በጎርፍ ቢጠቁ፣ ቱሪስቶች አደጋ ቢደርስባቸውና ጨዋታዎች ቢሰረዙ ይህ ውድድር በታሪክ ውስጥ እጅግ አስቸጋሪ ውድድር ሆኖ ይኖራል። ተፈጥሮ በዓለም ላይ ያላትን የበላይነት ለማሳየት ይህንን አጋጣሚ የተጠቀመችበት ይመስላል። ሰኔ 2026 የተፈጥሮ ቁጣ የሰው ልጅ ትዕግስትና የህልውና ትግል ታላቅ ማሳያ ሆኖ በታሪክ መዝገብ ላይ ተጽፏል። ምድር ተረጋጋ ይሆን ወይንስ ይህ የጥፋት መጀመሪያ ነው የሚለው ጥያቄ በሰዎች አእምሮ ውስጥ እየተመላለሰ ይገኛል። የአየር ንብረት ሳይንቲስቶች እንደሚሉት ከሆነ ይህ ክስተት ለዓመታት ሲጠራቀም የነበረው የአካባቢ ብክለትና የግሪን ሃውስ ጋዞች ውጤት ነው። ተፈጥሮ ለረጅም ጊዜ የታገሰችውን በደል አሁን በአንዴ እየመለሰችው ነው። ይህ ንውጥውጥ ለሰው ልጅ ትልቅ ትምህርት መሆን አለበት። የአኗኗር ዘይቤያችንን ካልቀየርንና ተፈጥሮን ካላከበርን ወደፊት የሚመጣውን መዓት ከዚህ የከፋ እንደሚሆን ባለሙያዎች ያስጠነቅቃሉ። ይህ ወቅት የለውጥ መጀመሪያ ይሆን ወይንስ የጥፋት መጨረሻ ለሚለው ለዚህ መልስ የሚሰጠው ጊዜና የሰው ልጅ የሚወስደው እርምጃ ብቻ ነው። A weekend of dangerous weather across